እነዚህን እቃዎች እንዳለ በዚሁ ካርድ አዘን ያመጣናቸው እቃዎች ናቸው። እንዴት ነው ያዘዝነው፣ ካርዱንስ እንዴት ነው የምናወጣው የሚለውን ሙሉ መረጃውን የምንቃኝላችሁ ይሆናል። የሺፒንጉ ዋጋ የተለያየ ዋጋ ሊሆን ይችላል። ቲዮሪ ሳይሆን ፕራክቲካሊ ራሳችን እቃዎችን ስናዝ የምንጠቀምባቸውን ስቴፖች ነው። እኛ እስካሁን 2 አይደለም ከ5 እቃ በላይ አዘናል። እነዛም እቃዎች እጃችን ላይ ገብተው ተቀብለናል። የምናዘው እቃ የምናዝበት ጥበብ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማሉ ብለን ያሰብነውን መረጃ ወደ እናንተ ለማድረስ ከስቱዲዮአችን ተገኝተናል። ለዛሬ ይዘንላችሁ የመጣነው መረጃ ብዙዎቻችሁ እየጠየቃችሁ ያላችሁት ከዚህ ቀደም ስለ አሊ ኤክስፕረስ እንደ ሼን ያሉ እነ አሊባባ እና ሌሎች የኦንላይን የግብይት መስመሮች ላይ በራሳችን ገንዘብ በቴሌብርም ሆነ በሌሎች አማራጮች ክፍያ መፈጸም እንችላለን ብለን መረጃውን ሰርተንላችሁ ነበር። ነገር ግን ያንን መረጃ ስንሰራ ከራሱ ከድርጅቱ ኦፊሻል ፔጅ ላይ ወስደን ነበር የሰራ ነው። ነገር ግን እስካሁን ያየነው የተፈጸመ ነገር ስለሌለ ለሱ አቻ ምላሽ ይዘንላችሁ መተናል። ያ ምላሽ ምንድነው? ያለምንም ክፍያ ኦንላይን ኢንተርናሽናል የሆነ ለአሊ ኤክስፕረስ፣ ለአሊባባ ኦር ለሌሎች ብቻ ሳይሆን ማንኛውንም የኦንላይን ክፍያ ለትምህርት ሊሆን ይችላል፣ ለተለያዩ ፌስቡክ ላይም ሆነ ሌሎች ሶሻል ሚዲያ ላይ ለምታደርጉት ክፍያ የሚጠቅማችሁን ኢንተርናሽናል ካርድ እንዴት አውጥታችሁ ግብይታችሁን መፈጸም እንደምትችሉ፣ እንዴት ከአሊባባ ማዘዝ እንደምትችሉ፣ ከአሊ ኤክስፕረስ እንዴት ማዘዝ እንደምትችሉ የምንቃኝላችሁ ይሆናል። ይህንንም ስንቃኝ እስከዛሬም ዝም ያልነው ያዘዝናቸው እቃዎች ነበሩ በሱ ካርድ። ያ ትክክል ነው ትክክል አይደለም የሚለውን ማረጋገጥ ስላለብን ነው። ለሱም ማስረጃ እንዲሆናችሁ ያዘዝናቸውን እቃዎች ተቀብለን ወደ እናንተ ልናደርስላችሁ ወደናል። እንደምታዩት እንግዲህ እነዚህን እቃዎች እንዳለ በዚሁ ካርድ አዘን ያመጣናቸው እቃዎች ናቸው ማለት ነው። እንዴት ነው ያዘዝነው፣ ካርዱንስ እንዴት ነው የምናወጣው የሚለውን ሙሉ መረጃውን የምንቃኝላችሁ ይሆናል። ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ነው ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እያለን ይህን ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና፣ ካሜራማናችን ናኦል፣ በቴክኒኩ ኤርሚያስ አሞኛ አብሮን ይቆያል። አብራችሁን ቆዩ። እንግዲህ ቀጥታ ወደ ፕሮግራሙ ስንገባ የምንፈልገው ማስተር ካርድ ለማዘዝ ቀጥታ ወደ ክሮም እንገባለን። ክሮምን ክሊክ ሳደርግ ኦልሬዲ ብሮዘሩ ይከፍትልኛል። ኢሜይልን እመርጣለሁ። ከዚህ በኋላ ሰርች ባሯ ላይ እገባና ባይቢት ስል ራሱ ያመጣልኛል። ባይቢት.com የሚለውን ክሊክ ማድረግ ነው። የዚህኔ እንግዲህ የምታዩትን ኢንተርፌስ ያሳየናል ማለት ነው። ከዛ እዚህ ጋር ስትመጡ ሰርች ባሯን የምታዩት ነች። ሰው እዚህ ጋር ቀጥታ የምንፈልገውን እንጽፋለን። ስለዚህ እዚህ ጋር እኛ የምንፈልገው ካርድ ነው። ካርድ ብዬ ሰርች አድርጌ ኢንተር ስለው ያመጣልኛል ማለት ነው። እዚህ ጋር ይሄው ሞስት ሪሌትድ ሪዘልት ብሎ ካርድ የሚለውን አምጥቶልኛል። ቀጥታ ክሊክ ሳደርግ ኦልሬዲ እንደምታዩት ሰርች እያደረገ ነው። ከዛ በኋላ የምታዩትን አይነት የካርዶች አማራጭ አምጥቶልኛል። እዚህ ጋር ከታች የተጠቀሱት ካርዱን ተጠቅመን የምናደርጋቸው ነገሮች ምን ምንድናቸው የሚለውን ነው። እዚህ ጋር ጌት ዩር ካርድ የምትለዋን ክሊክ ማድረግ ነው የሚጠበቅብኝ ካርዴን ለመጠየቅ ስለሆነ ማለት ነው። ሶ ጌት ዩር ካርድ የሚለውን ክሊክ አደርጋለሁ። ስለዚህ ጌት ስታርትድ ዌልካም ሲለኝ እዚህ ጋር ሳይን አፕ የምትለው ምልክት ነው ምጫ ነው። ምክንያቱም ከዚህ ቀደም ምንም አይነት የማስተር ካርድ ሬጅስትሬሽን ስላላደረግን ማለት ነው። ስለዚህ ሳይን አፕ የምትለውን ክሊክ ስናደርግ ኦልሬዲ ሃቭ አካውንት ብሎ ይጠይቀናል። ካለን ሎጊን ነው፣ ከሌለን ደግሞ ኢሜይል በመስጠት እንጀምር። እዚህ ጋር ኢሜይላችንን ከጻፍን በኋላ ሳይን አፕ ነው የምንለው። በዚህ ኢሜይል ከፍተናል አልከፈትንም የሚለውን ቬሪፊኬሽን ነው እየጠየቀ ያለው። ኦልሬዲ ለማረጋገጥ ደግሞ ወደ ኢሜይላችን ይልከናል ማለት ነው። ስለዚህ ኢሜይላችንን ገብተን የተላከልንን ቬሪፊኬሽን ማውጣትና ማስገባት ነው። ኮዴን ከኢሜይል ውስጥ አውጥቼ አስገባውኝ አሳልፎኛል። ከዚህ በኋላ ፓስወርድ ነው እየጠየቀኝ ያለው። ፓስወርዴን ሰጠውኝ። እዚህ ጋር ያለውን እያነበባችሁ ቀጥሉ። ስለዚህ ኢሜይልን ከሰጠውኝ ፓስወርድን ከሰጠውኝ በኋላ ኮምፕሊት አይደንቲፋይ ቬሪፊኬሽን ይላል። ስለዚህ ቬሪፋይ ልበለው ማንነታችንን ማረጋገጥ ስላለበት ማለት ነው። ስለዚህ እዚህ ጋር ስትመጡ እንደምታዩት አይደንቲቲ ቬሪፊኬሽን አለ። ሬዚደንስ ራሱ አውቶማቲካሊ ኢትዮጵያ መሆኑን ያገኘናል ሎኬሽናችንን። ከዛ መቀየር የማይጠበቅብንም አይ ሃቭ ኮንፊርምድ ብዬ ኮንፊርም አደርጋለሁ ማለት ነው።
ሶ ኮንፊርም ሳደርግ እዚህ ጋር እንደምታዩት አንቨሪፋይድ ነው የሚለኝ። አንቨሪፋይድ ሲለኝ ኦልሬዲ የሚጠይቁኝን ጥያቄዎች መመለስ አለብኝ። ሶ ቨሪፋይድ ለመሆን ምንድነው ማድረገው? አንደኛ ማንነቴን መግለጽ አለብኝ። እዚህ ጋር እንደምታዩት ፕሩፍ ኦፍ አይደንቲቲ። ሌላው ደግሞ ምንድነው ይህንን ቨሪፋይ ካደረኩኝ በኋላ አይደንቲቲ አሰስመንቴን ሰብሚት አደርጋለሁ። ይሄን ለማድረግ ቀጥታ ምንድነው የምንለው? ያው እዚህ ጋር ፊት ለፊት ቨሪፋይ የሚለውን ነው ክሊክ የማደርገው። ስለዚህ ቨሪፋይ ዊዝ አፕስ ቨሪፋይ ለማድረግ ማንነቴን ለመለየት እንግዲህ እነዚህን ዶክሜንቶች እንደ አማራጭ መጠቀም እችላለሁ። ከተቻለ አንደኛው እነሱ የሚመርጡት ፓስፖርታችሁን እስካን አድርጋችሁ ብታስገቡ ነው። ካልሆነ ደግሞ መንጃ ፍቃድ ከሌላችሁ አይዲ ካርድ፣ ካልሆነ ደግሞ ሬዚደንስ ፐርሚት የሚለውን ማሳየት ነው። ከነዚህ ውስጥ አንዱ ይኖራችኋል በእርግጠኝነት። ነገር ግን አይዲ ካርድ የሚለው ቦታ ላይ ናሽናል አይዲያችሁን ተጠቀሙ። እነዚህን ኦፕሽኖች ብትጠቀሙ የተሻለ ነው። የተሻለ እነሱ የመረጡትን ደግሞ ፓስፖርት ቢኖራችሁ በጣም ጥሩ ነው። ስለዚህ እንደምታዩት ቬሪፊኬሽኑን ለማለፍ የግድ ዶክሜንቶቹን ማሟላት አለብኝ። እናንተ ይህንን ስቴፕ ተከተሉ። የሚጠይቃችሁን ዶክሜንት ሙሉ። ምናልባት ካልገባችሁ ከዚህ ስቴፕ በኋላ ከመጀመሪያ ጀምሮ ሙሉ ቪዲዮ ዩቲዩብ ላይ ሰርች ብታደርጉ ሙሉን ታገኛላችሁ ማለት ነው። ኦልሬዲ በዚህ መልኩ ማስተር ካርዳችሁን ካገኛችሁ ቀጥታ የምትሄዱት አሊ ኤክስፕሬስ ዌብሳይት ላይ ነው። ሰርች አደርጋለሁ አሊ ብዬ ስል ራሱ ይመጣል፣ ያው ከነ ካምፓኒው ሎጎ። ስለዚህ እዚሽ ጋር ክሊክ አደርጋለሁ። እንደምታዩት እንግዲህ ይሄን ሁሉ ፕሮዳክት እዚህ ጋር ማግኘት ችያለሁ ማለት ነው። እናንተ የምትፈልጉትን ፕሮዳክት እዚህ ጋር በካታጎሪው እየመረጣችሁ የምትፈልጉትን ፕሮዳክት ማዘዝ ነው ማለት ነው። ስለዚህ እዚህ ጋር ምንም የሚከብድ ነገር የለም። ምናልባት እዚህ ጋር ትንሽ ልትሸወዱ የምትችሉት ነገር ማስተር ካርዱን ከዚህ ከአሊ ኤክስፕሬስ ጋር ማገናኘት መቻል አለባችሁ። አንደኛው እዚህ ጋር እንደምታዩት አካውንት ክሬት እንድታደርጉ ይጠይቃችኋል ማለት ነው። ይኸው እዚህ ጋር ሳይን ኢን ኦር ሬጅስተር የሚል ነገር ታያላችሁ። ሶ እዚህ ጋር እኛ ኦልሬዲ እንደ አዲስ አካውንት እያልን ስለሆነ ሬጅስተር የሚለውን ነው የምትጫኑት። ሬጅስተር ለማድረግ ኢሜይላችሁን ትሞሉለታላችሁ፣ ኮንቲኒው ትላላችሁ። ከዛ ማስተር ካርድ ላይ ያለውን ቁጥር አስገቡልኝ ይላል፣ ታስገቡለታላችሁ። ከዛ በኋላ እዚህ ጋር መታችሁ ኦርደራችሁን መስጠት ነው። እንበልና በዚህ ፕሮዳክት እኔ መግዛት የፈለግኩት እዚህ ጋር የተቀመጠውን ስታንድ ከሆነ ይሄ የምታዩት ፎልደብል የላፕቶፕ ስታንድ ነው። ይህንን ለመግዛት ምንም ማደርገው የተወሳሰበ ነገር የለም። ክሊክ አደርግበታለሁ። ክሊክ ሳደርግበት እዚህ ጋር ኦፕሽኑን ያመጣልኛል ማለት ነው፣ ሌሎች አማራጮችን ጨምሮ። ስለዚህ ምናልባት የምትመርጡት ነገር ካለ ትመርጣላችሁ። ራሱን ፕሮዳክቱን ከሆነ የፈለጋችሁት ፕሮዳክቱን ትመርጣላችሁ ማለት ነው። እዚህ ጋር በጣም መጠንቀቅ ያለባችሁ ነገር ምንድን ነው? እቃው እዚህ ጋር በተቀመጠው ቅርጽ ላይሆን ይችላል። በጣም ከባዱና ውስብስብ የሚያደርገው ፓርት ምንድን ነው? አሊኤክስፕረስ ላይ እያንዳንዱ ሲንግል አይተም ይሸጣል። በጣም ትንንሽ የተባሉ እቃዎች ሳይቀሩ ማለት ነው። ለምሳሌ እኛ ካዘዝናቸው እቃዎች አንዱ በጣም ትንሽዬ እዚህ ጋር የምታዩትን የማይካችንን ማንጠልጠያ አዘን አስመጥተናል። ትንሽ የተባለ ነገር የለም። ሰው እያንዳንዱን የምትፈልጉትን ነገር የምታዙበት ቦታ ስለሆነ እዚህ ጋር የምታገኙት ዋጋ አነሰ ማለት የምታዩትን ትልቁን እቃ ዋጋ አውጥተውለታል ማለት አይደለም። ምንድነው? ከዚህ እቃ ላይ ትንሿን ፓርት አውጥተው ሊሆን ይችላል ማለት ነው። ስለዚህ ፓስፖርታችሁን እስካን አድርጋችሁ ብታስገቡ ነው። ካልሆነ ደግሞ ቶፕ ስታንድ ስናየው እዚህ ጋር እንደምታዩት አማራጩን አምጥቶልኛል ማለት ነው። እና ሌሎች ኢቨን እዚህ ጋር የተለያየ ዋጋ ተሰጥቷቸው በተለያየ ሞዴል ተቀምጠዋል። እናንተ እዚህ ጋር ስትመርጡ እንግዲህ የራሳችሁን አንደኛ ምን አይነት ነው የምትፈልጉት፣ ፊዚካሊ ምን ይመስላል፣ ከአገልግሎት አንጻርስ ልዩነት መፍጠር ትፈልጋላችሁ ወይ የሚለውን ለማየት ሞክሩ። ሌላው ነገር ደግሞ ራሱ እቃውን ፖስት ያደረገው ድርጅት ሬቲንጉ ምን ያህል ነው፣ የተሰጠው ሬቲንግ ምን ያህል ነው፣ እዚህ ጋር የሚያሳያችሁ ነገር አለ። ይሄ በጣም ትልቅ ዋጋ አለው። ምክንያቱም ሬቲንጉ ጥሩ ካልሆነ ይሄ ድርጅት ምናልባትም ይሄንን እቃ ለመጀመሪያ ጊዜ እያመጣ ኦር እየሸጠ ከሆነ የእናንተን እቃ የማድረሱ ጉዳይ ሌላ ጥያቄ ውስጥ ሊገባ ይችላል ማለት ነው። ስለዚህ ሬቲንግ የምትለውን ነገር በደንብ ምን ያህል እቃ ሽጧል፣ ይሄ ሰውዬ አሁን 10,000 ስታንድ ሽጧል። ቀጥሎ ያለውን ስናይ ደግሞ ሬቲንጉ 4 ነው፣ እስካሁን ከ10,000 በላይ እቃ ሽጫለሁ እያለ ነው። እዚህ ጋር ስትመጡ ደግሞ ሬቲንጉ 4.3 ሆኖ እስካሁን የሸጠው ከ4,000 እቃ በላይ ነው ማለት ነው። ይሄንን በማየት እቃዎቹን ለእናንተ የሚሆኑትን መምረጥ መቻል አለባችሁ ማለት ነው። ስለዚህ እዚህ ጋር ያለውን በዚህ መልኩ ቼክ ካደረጋችሁ
ለእናንተ የሚሆናችሁን እቃ ከመረጣችሁ ሬቲንጉን ከለያችሁ በጣም ትልልቅ እቃ ሆኖ ዋጋው ትንሽ ሲሆን ደግሞ በደንብ ቼክ አድርጉ። ምክንያቱም ያሰባችሁት እቃ ላይመጣ ይችላል፣ ራሱ እቃውም ላይሆን ይችላል። ብዙዎች እየተጭበረበሩ ያሉበት ሁኔታ ነው። ኖርማሊ የሚሸጠው አካል ለማጭበርበር ፖስት አድርጎት ላይሆን ይችላል፣ ወይ ደግሞ የኛ የመረዳት ሁኔታ ሆኖ ነው እንጂ። ስለዚህ እዚህ ጋር እንዳያችሁት የመጀመሪያው ማስተር ካርዳችሁን አወጣችሁ፣ ዌብሳይቱን ሰጥተናችኋል። እንዴት ስቴፕ ባይ ስቴፕ እንደምትሄዱ ምን እንደሚጠይቃችሁ ኦልሬዲ አይተናል። ቀጥሎ ወደ አሊኤክስፕረስ ስንገባ ደግሞ የተሰጠውን የእቃውን የሽያጭ መጠን ሬቲንጉ ምን ያህል ነው የሚለውን በደንብ ማየት መቻል አለባችሁ። ሌላኛው ነገር ደግሞ የሺፒንግ ጉዳይ ነው። ለምታዙት እቃ የሺፒንግ ዋጋ አለ። የሺፒንጉ ዋጋ የተለያየ ዋጋ ሊሆን ይችላል። ነገር ግን እናንተ ልክ መጀመሪያ ወደ ዌብሳይቱ ስትገቡ እንዲያመጣላችሁ የምትፈልጉት ፍሪ ሺፒንግ ከሆነ እዚህ ጋር ዴሊቨሪ ኦፕሽን የሚለውን ምን ማድረግ ትችላላችሁ? ፍሪ ሺፒንግ የሚለውን ማድረግ ነው። ፍሪ ሺፒንግ ላይ ካደረጋችሁ ሺፒንግ የሚያስከፍል እቃ አያመጣላችሁ ማለት ነው እዚህ ጋር። ስለዚህ እሱም ሌላኛው ቲፕ ነው። ቤዚካሊ አሁን እየነገርናችሁ ያለ ነው ቲዮሪ ሳይሆን ፕራክቲካሊ ራሳችን እቃዎች ስናዝ የምንጠቀምባቸውን ስቴፖች ስለሆነ በጣም ይጠቅማችኋል ብለን እናስባለን። ከተሞክሮም ነው እየነገርናችሁ ያለ ነው። እንግዲህ ይህን ያህል ካልን እንበልና ኦልሬዲ ማስተር ካርዳችሁን አወጣችሁ፣ እቃችሁን አዘዛችሁ። ከዛ በኋላ አንድ ስቴፕ ይኖራል። ያ ማለት እንግዲህ የእናንተ እቃ የት ደረሰ፣ ታዘዘ፣ የት ደረሰ የሚለው አሳሳቢ ጉዳይ ይሆናል። ስለዚህ ይህንን እቃ የደረሰበትን ልታውቁ የምትችሉት ራሱ ድርጅቱ እቃውን ሲሸጥላችሁ ትራኪንግ ነምበር ይሰጣችኋል። ስለዚህ ያንን ትራኪንግ ነምበር ኢሜይላችሁ ላይ ታገኛላችሁ። እዚሁ ደግሞ አፕሊኬሽኑ ላይ የሸጠላችሁ ድርጅት ይልክላችኋል ማለት ነው ከነ እቃው ትራኪንግ ነምበር ብሎ። ስለዚህ ያንን ትራኪንግ ነምበር ተጠቅማችሁ የደረሰበትን እየተከታተላችሁ እቃችሁ እዚሁ ሀገር ቤት ሲገባ ደግሞ በኢንቦክስ በሜሴጅ ባስቀመጣችሁ ስልክ ቁጥር ይገባላችኋል። ስለዚህ አሁንም ሌላኛው መጠንቀቅ ያለባችሁ ነገር ምንድነው? የምትጠቀሙት ስልክ ቁጥር አክቲቭ ስልክ መሆን አለበት። ከፖስታ ቤት ሜሴጅ ገብቶላችሁ እናንተ ካላገኛችሁት እቃውን አታገኙትም ማለት ነው፣ ወይ ደግሞ ይቆያል ምናምን ሌላ ችግር ውስጥ ይገባል። ስለዚህ አክቲቭሊ የምትጠቀሙትን ስልክ ቁጥር አስቀምጡ። ያንን በማድረግ መረጃው ቶሎ እንዲደርሳችሁ ይሆናል። ሌላኛው ብዙ ሰው የሚሳሳተው ስህተት ምንድነው? ኦርደር ሲያደርግ የግድ አዲስ አበባ ላይ ብቻ መጥቶ የሚወስድ የሚመስለው ሰው አለ። ክፍለ ሀገር ከሆናችሁ ክፍለ ሀገር ያለውን ፖስታ ሳጥን ቁጥር ስጡ። ባላችሁበት ቦታ እቃው ይላክላችኋል፣ እዛው ትወስዳላችሁ። አላስፈላጊ ወጪ ማውጣት አይጠበቅባችሁ። የሆነ ሰው ከባህር ዳር ተነስቶ እዚህ ጋር ሲመጣ የሚያወጣው የትራንስፖርት ወጪ እዚህ ጋር ኦንላይን አዞ ከሚያተርፈው ገንዘብ እንዳይበልጥበት መጠንቀቅ መቻል አለበት። ብሩን ለማትረፍ ከሆነ እየሰራን ያለ ነውና፣ ስለዚህ ፖስታ ሳጥን ቁጥር ያለንበት እዛው ከባህር ዳር ሆነን ካዘዝን ከባህር ዳር፣ መቀሌ ከሆነ ከመቀሌ፣ ጅግጅጋ ከሆነ ከጅግጅጋ እዛው አካባቢያችሁ ላይ ያሉ ፖስታ ቤቶችን ሄዳችሁ በአካል በማናገር የድርጅቱን ኮድ መስጠት ነው እንጂ የግል ፖስታ ሳጥን ቁጥር ለማውጣት የሚያስገድዳችሁ ምንም አይነት ሕግ የለም። እሺ፣ ከዚህ ቀጠለ እቃውን አዘዛችሁ። ሺፒንግ ጊዜውን ያ ማለት 2 ሳምንት ነው የሚሰጠው፣ እስከ 15 ቀን ውስጥ ይደርሳችኋል። እና እነዚህን እቃዎች ሄዳችሁ ስትወስዱ ምን ያህል ብር ትከፍላላችሁ ነው። እንግዲህ እዚህ ጋር ያለው ትልቁ ስጋት ታክስ ነው። ታክስ የሚጣልባቸው እቃዎች አሉ፣ የማይጣልባቸው እቃዎች አሉ። ብዙ ጊዜ የምንሰማው አብዛኛውን ዩቲዩበርም ሆነ በዚህ ዙሪያ በአሊኤክስፕረስ እና በአሊባባ ዙሪያ ያለውን የታክሴሽን ጉዳይ የሚያወራ ሰው ሲያወራ አመት 2 እቃ ብቻ ነው የሚፈቀደው፣ ስለዚህ ከዛ በላይ ሲሆን ይወረሳል የሚል መረጃ ሲነገር ሰምተናል። ነገር ግን እኛ እስካሁን 2 አይደለም ከ5 እቃ በላይ አዘናል። እነዛም እቃዎች እጃችን ላይ ገብተው ተቀብለናል። ስለዚህ ሚስጥሩ ምንድነው የሚለውን ስናስበው የምናዘው እቃ የምናዝበት ጥበብ ነው። አንደኛ ከአንድ አቅራቢ የተለያየ እቃ አናዝም። ይሄ የኛ ቴክኒክ ነው። ስለዚህ አንድ አቅራቢ አንድ እቃ ነው የሚሰጠን። ያ ማለት እንግዲህ በአንድ እቃ ላይ የሚመታው ሂሳብ ለቀረጥ ማያበቃ ስለሆነ ነጥሎ ነው የሚመጣልን። መጣ ትራክ ነምበር አለው። ከአንድ ድርጅት ነው የገዛ ነው። ለብቻ ስለገዛን የራሱ ቁጥር አለው። ነገር ግን ከአንድ ድርጅት እነዚህን ሁሉንም አዘን ቢሆን በአንድ ቦክስ ፓክ አድርጎ ሊልክልን ይችላል። ስለዚህ ጉምሩክ ላይ ሲደርስ እነዚህ ሶስቱም አንድ ላይ ሲመጡ የሶስቱ ድምር ውጤት ለግብር የሚያበቃ ወይ ደግሞ ለታክስ የሚያበቃ ሊሆን ይችላል ማለት ነው። ስለዚህ እሱን ነገር እንጠነቀቃለን፣ እንደዛም እንጠቀማለን። ስለዚህ እነዚህን የመሳሰሉ እቃዎችን አዘን እጃችን ላይ ተቀብለን እያሳየናችሁ ነው። ምናልባትም አምፓክ ማድረግ ካለብን እንገንጥላቸውና አምፓክ አድርገን እናሳያችሁ።
ያው እዚህ ጋር የምታዩት አንዱ እቃ ነው። ስታንድ ነች። ምናልባት ቲክቶክ ለምትሰሩ የምትሆን አይነት ስታንድ ነች። ቀለል ያለች ነች። ኪሳችሁ ላይ ይዛችሁ የምትንቀሳቀሷት አይነት ነገር ነች። ስናስቀምጥ እንደዚህ በቀላሉ የምትቀመጥ አይነት ስታንድ ነች። ወጣ ማለት ከፈለግን ደግሞ እንደ ሰልፊ ስቲክም የምትጠቅመን አይነት ነች። ሰው እዚሁ ኦንላይን አዘን ያመጣናት እቃ ነች ማለት ነው። እኛ ለራሳችን አገልግሎት ስለምንፈልጋት ነው ያዘዝነው። ይሄ አንዱ እቃ ነው። ምናልባት የዋጋ ልዩነቱን ደግሞ ማነጻጸር ካስፈለገ በዛኛው ቪዲዮ ላይ በጣም ከፍተኛ ትርፍ 100% ትርፍ ነው ብለን የጠቀስነው፣ ነገር ግን ከ100%ም በላይ ነው። ይሄንን ሀሳብ ስናነሳ ኮሜንት ላይ ያየ ነው ለምንድን ነው የዚህን ያህል ትርፍ ብላችሁ የምትጠቅሱት ህዝቡን ለማዘረፍ ነው የሚል ኮሜንት አይተናል። እኛ እያወራን ያለ ነው የተጣለበት የትርፍ መጠን እኛ ሀገር ላይ ስንመጣ የሚገዛበት በምንም አይነት መንገድ ይምጣ የሚጣልበት የትርፍ መጠን በጣም ከፍተኛ መሆኑን ለእናንተ ለመግለጽ እንጂ እናንተ ይሄን አምጥታችሁ 100% አትርፉ እያልን አይደለም። ጤናማ የሆነ ነጋዴ፣ ጤናማ የሆነ ቢዝነስ የሚሰራ ትውልድ ነው መፍጠር የምንፈልገው። ስለዚህ እኛ እያልን ያለ ነው በዚህን ያህል መጠን ሰው ትርፍ ይጥልበታል የሚለውን እንድትይዙልን ነው። ቀጥሎ እዚህ ጋር የምታዩት ቀጥሎ እቺ እቃ ነች። እቺ እቃ ማሸጊያ ነች። የተለያዩ የቅመማ ቅመም ወይ ደግሞ የባልትና ስራዎች ላይ ለተሰማሩ ሰዎች የምትሆን አይነት እቃ ነች። ኦርደር አድርገን ያመጣናት። እቺም ሌላኛዋ ነች። እዚህ ጋርም ስታዩ ደግሞ ቅድም ያልናችሁ የማይክ ማንጠልጠያዋን ብቻዋን አዘን ያመጣናት። ስለዚህ በሲንግል አይተም በጣም ትንሽ የተባሉ እቃዎችን ማዘዝ ትችላላችሁ ማለት ነው። ይህን የመሰለ የተለያየ እቃዎችን አዘን ማስመጣት ችለናል። ኢቨን በጣም ትንንሽ የተባሉትን ጭምር ማለት ነው። ሌላም እዚህ ጋር እንደምታዩ እቃዎች አሉ። እነዚህን እቃዎች ማዘዝ ችለናል ማለት ነው። ይህን የመሳሰለ እቃ ቀጥታ ከአሊ ኤክስፕረስ አሁን በነገርናችሁ ማስተር ካርድ አዘን እቃው እጃችን ላይ ገብቶ ነው ያሳየናችሁ። ይህን የመሰለ መረጃ እንግዲህ ልናደርሳችሁ ችለናል። ምናልባት ያልገባችሁ ነገር ካለ ጥያቄም ካላችሁ ኮሜንት ቦክስ ላይ አስቀምጡልን። ጥያቄዎቻችሁንም ልክ አሁን ይህንን ቪዲዮ ሰርተን እንደመለስንላችሁ የምንመልስላችሁ ይሆናል። እንግዲህ ይህን የመሰለ መረጃ ወደ እናንተ አቅርበናል። ፕሮግራማችንን በዚሁ አጠቃልልን። ይህን የመሰለ መረጃ ወደ እናንተ በማድረስ እኔ መስቀሌ ጎበና ካሜራማናችን ናኦልና በቴክኒኩ ኤርሚያስ አሞኛ አብሮን ነበረ። እንዲህ አይነት ጠቃሚ መረጃዎችን ለማግኘት ስለ ቢዝነስ ሚዲያን ሰብስክራይብ ማድረግ አይረሳ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።